ሞገስ ዝና ማለት እሱ ነው እንዴት አወቀ ሲካተል ነበር ማለት ነው ይሁና እናንተ የና ለምትፈራዋለህ ስለማታውቀው ነው ይገለኛል ሞገስ ምን ሆነሃል አንተ እኮ ትል አይደለም ዝም ብለህ የምትሞተው ሰው ነህ ይገባሃል አታውቀው ስለማታውቀው ነው እንዴ ታዲያ ምን ችግር አለው ሲመጣ ተዋውቀዋለሁ ታዲያ ምን ችግር አለው ዛሬ እንተዋወቃለን ሚስቴ እንዴት ነው የደበቀ ወንድም ተረጋጋ በህግ አምላክ እንዳትጠጋኝ ወንድም ረጋበል ይኸውልህ ወንድም በማይመለከት ነገር አትንባ በኋላ ዋጋ ትከፍላለህ ሚስቴን አማግጦብኝ ዝና ረጋበል ይሄ ሰው ወንጀል ሰርቶም ከሆነ ሚስትህንም አማግጦብ ከሆነ በህግ ጠይቀው በቃ ስርዓት ይኑር ታውቀኛለህ ማለት ነው ወይስ እኔን ከታወቀው ነው እየተከታተልከኝ ነበር ኧረ እኔ ያልተከታተልኩህ ራስ አይደለም እንደዚህ ተቀመጥንበት ቦታ መተ ችግር የምትፈጥረው ሰውዬው ለመጀመሪያ ጊዜ ብቻ አይደለም ያየው ይሄ ሁለተኛ ጊዜ ነው ለመሆኑ እኔን ታውቀኛለህ መድብል እባላለሁ የብሩክ ወንድም ነኝ ዋው እና እንደሱ ጀግና ነህ ጀግና ማለት ከምን አንፃር ማለቴ ጀግና ብዙ አይነት ስላለ ማለት ነው ሰውዬው በእናትህ እስኪ ዞር በል ረጋበል አልኩህ ወንድም ቆይ ብሩክ አንተን ተከቶ ነው እንዴ ሰውዬው ረጋበል አልኩህ በዚህ ዘመን በጉልበት ነው ምንም ነገር የለም እሺ ዞር በልልኝ በእናትህ በቃ ረጋበል አቦ እና ሌላ ነገር ፈልገህ ነው ማለት ነው በቃ ሉላን አታገኛት ቆይ አንተ ማን ነህ አንተ ውሻ ሚስቴን ነው የደበካት ንገረኝ ለምንም አትሆን ከጀርባ ማን ያለው እገላሃለሁ አንላቀቅም ነገርኩህ ተረጋጋ አልኩህ ይሄ ሰው ችግር ካለበት በተረጋጋ መንገድ ቁጭ ብላ አውራና ችግርን ፍታ አይ የምትል ከሆነ በል ምን ረጋበል ብዬሃለሁ ስርዓት ይዱር ማውራት ያለብህን በስነ ስርዓት ተነጋገር ሰላም ጤና ይስጥልኝ ውድና እየተከበራችሁ በመላው ዓለም ላይ የምትገኙ የኢናያ ዩቲዩብ ተመልካቾች እንዴት ናችሁ ደህና ናችሁ በየላችሁበት በሰላማችሁ ብዝት ትርፍ ይበልልኝ ዛሬ እንግዲህ ምሳሌ ቀጣዩን ፓርት ይዤላችሁ መጥቻለሁኝ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ እና ውድና እየተከበራችሁ ተመልካቾች ዛሬ እንግዲህ ያው እንግዲህ ባለፈው እንዳያችሁት ሞገስና መድብል አንድ ላይ ቁጭ ባሉበት ዝና መጥቶባቸዋል ማለት ነው ሞገስም በጣም ተርበትብቶ ነበር በጣም በቃ ዝናን መጣብኝ ምናምን ብሎ በጣም ፈርቶ ነበርና ባይዘገድ ሞገስ ያው እንግዲህ በጣም እንትን እንዳለው ያው አላረል ኃይለኛ እንደሆነ አይደለም ማለት ነው ዝናን ሲያይ በጣም ነው የፈራው በጣም ነው የተንበቀበቀው ማለት ነውና አንተ ወንድ አይደለህ እንዴት ነው እሱን የምትፈራው እንዴ ምናምን ነገር እያለው እያበረታታው ነበር ማለት ነው መድብል እናም እንግዲህ ወንጀለኛም ከሆነ ሚስትህም ከቀማ ካማገጠብህም እንግዲህ ሄደህ ክሰሰው እንጂ እንደዚህ አይነት ነገር ችግር በየመንገዱ እንዳፈጥር ብሎ መድብል ለዝና ይነግረዋል ማለት ነው እናም ውድና የተከበራችሁ ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይክ ሼር በማድረግ አበረታቱኝ ማለት ነው እና ዛሬ እንግዲህ ምሳሌ
ቅድስትዬ በጣም አዝናለች ማለት ነው። በእኔ ምክንያት ይሁን እንዴ ጋሽዬ ወጥቶ የቀረው ስለተግደረደርኩ ነው ሽማግሌ ላክ ስላልኩት ነው ብላ በጣም እየተብሰለሰለች እና በጣም ከፍቷታል ማለት ነው። እና ብዙ ነገር እያሰበች ትገኛለች ማለት ነው። እናም እንግዲህ በመቀጠልም ማህሌትና ኤፍራታ ወደ ብሩክ ቤት ሄደው ነበረ ማለት ነው። እናም ሲሄዱ ያው እንግዲህ እዛ ሆነው ብሩክ ቤቱን እንዳልሸጠውና ይግባኝ ብዬ ከሳለሁኝ በማለት ደግሞ ለቅድስትና እንግዲህ ዳጣም ነበረች እዛ እና አትሄጂም መሆን አትወጪም ከዚህ ብላ ዳጣ አባራቸዋለች። በጣም ነው አመናጭቃ ያባረረቻቸው እና ያው እንግዲህ ቤቴ ነው ብላ ገፍተራቸው ልገባ ሲሆን ማህሌት አይቻልም አገቢም ብለው ከቤት አባረዋታል ማለት ነው። ዳጣ ጀግና ጎበዝ ልጅ ማለት ነው እና አባረዋታል። እናም ብሩክ እስካሁን ድረስ አልተመለሰም ማለት ነው። በጣም ነው የሚያሳዝነው እና ቤቱንም ያልሸጠበት ምክንያት ምን ሊሆን ይችላል? እኔ ሀብትና ንብረቴን ሽጬ ሰጥቼው እንዴት ነው የማይሸጠው ቤቱን በማለት ደግሞ ሞገስ በጣም ተናዷል። የሆነ የማያሰበውና የሆነው ነገር አለ የሆነ የሰራው ነገር አለ በማለት በጣም ነው እየተናደደው ሞገስ ማለት ነው። እናም በመቀጠል ለሉላ ምንድን ነው የሚሰራው ዝና እንዴት ይሄ ሁሉ እንትን ሀብትና ንብረት እንትን ላይ ልበት ይችላል? እኔ ግን አንድ ስህተት ብፈጽም ሀብትና ንብረት ተይዞብኛል በማለት እንግዲህ ለሉላ ይጠይቃታል። ሉላም እንግዲህ ዝና አደንዛዥ እጽ እንደሚሸጥ እና ደግሞ ብዙ ወንጀሎችን እንደሚሸጥ ከማህሌት ጋር የሚሰራው ወንጀል በጣም ቀላል እንደሆነም ተነግረዋለች። እና በመቀጠልም እንዴ እስቲ ትንሽዬም ቢሆን ንገሪኝ ይጠቅመኛል በማለትም እንግዲህ ሞገስ ለሉላ ያስጨንቃታል ማለት ነው። እና እሷም እነዚህን ነገሮችን ተነግረዋለች። እናም ከሱ መጠንቀቅ እንዳለበት ተነግረዋለች ማለት ነው። እናም በመቀጠል ውድና የተከበራችሁ ተመልካቾቼ በጣም ነው የሚያሳዝነው ማለት ነው። በጣም ያሳዝናል። ብሩክ ያው እንግዲህ ወንጀል ውስጥ ገብቶ ነው ቤቱን ሳይሸጥ ቤቱን አትርፎ ምሳሌን አሳክሞ የመጣው ማለት ነው። እና ከመጣ በኋላ ግን ችግር ውስጥ ገብቷል ማለት ነው። እናም እንግዲህ በመቀጠልም በሌላኛው በኩል ደግሞ መድብል በጣም ተጨንቋል። ወንድሙ ድምፁን ስላልሰማ የወንድሙን ደግሞ ድምፅ ጭራሽ ጠፍቶ ስለቀረ ወይኔ ወንድሜ የውሃ ሽታ ሆነ ቀረህ እንዴ በማለት በጣም ነው እየተሰማው ያለው። በመቀጠልም እንግዲህ ዳጣ እንግዲህ ከምሳሌ ጋር ክላስ ላይ ቁጭ ብለው ሳለ ዳጣ እህትና ወንድም አለሽ በማለት ጠይቃታለች። አዎ እህት አለኝ ውሃ ትባለች በጣም ጥሩ ሰው ናት ምናምን ብላ ትነግራታለች ማለት ነው። እናም እንግዲህ አባትሽስ በማለት ጠይቃታለች። አባቴ በጣም ነው የሚወደኝ እንዳንቺ ልክ እንዳንቺ አባት ነው ብላም እንግዲህ ዳጣ ትነግራታለች ለምሳሌ። እና እናትሽስ በማለት ደግሞ ጠይቃታለች። እናቴ አላውቅም በማለት ጠይቃታለች። እና እህትሽ ደግሞ ከአንቺ ታላቅ ናት ወይ ታናሽ ናት ብላ ጠይቃታለች። እኔ እንኳ አላውቅም እድሜ የራሱ ብላ ጠይቃታለች። እና በመቀጠልም ያው እነዛ እያሉ እየተጨዋወቱ ሳለ ማለት ነው በጣም ነው የሚያሳዝነው በነገራችን ላይ። እናም እንግዲህ ዳጣና መድብል ይገናኛሉ ማለት ነው ብሩክ ቤት። በመቀጠልም ወንድ ነገር ነህ ጎበዝ ነህ ትለዋለች። ያው እንግዲህ መታሰር ወንድነት አይደለም ስንፍና ነው ዳጣ በማለትም ይመልስላታል። እናም እንግዲህ ደወልነቱ ከዘራችሁ ነዋ በማለትም ትመልስለታለች። በመቀጠልም እንግዲህ ለነገሩ ብሩክ ኬት ነው የምታውቂው የት ነው ያገኘሽ በማለትም ጠይቃታለች ዳጣ። በመቀጠልም እንግዲህ ኧረ እኔ እኮ አሁን ትቻለሁ እኮ ሌባ አይደለሁም በማለትም ትመልስለታለች። እናም አባትም አለኝ እህቶችም አሉኝ ከፈለክ አስተዋውቃለሁ ትለዋለች ለመድብል። እና በመቀጠልም መድብል ለነገሩ አባት ያለው አይሰርቅም ያለማን ነው በማለትም ይመልስላታል። እና ያው እንግዲህ ለነገሩ ብሩክ ካመነሽ ጥሩ ልጅ ነሽ ማለት ነው በማለትም መልስ ይሰጣታል። እናም እንግዲህ በመቀጠልም እናንተ ማን ነገራችሁ ቤቱን እንዳልተሸጠ በማለት እንግዲህ መድብል ይጠይቃቸዋል። እናም ዳጣ በመቀጠልም አይ ቤታችን ድረስ መታ የውርስ እንግዲህ ክርክሩን ድጋሚ ያነሳለውኝ ቤቱ አልተሸጠም እና በማለት መታ ነበረ ማህሌት በማለትም ትመልስለታለች። በመቀጠልም ቤቷን ታውቁታላችሁ በማለት ይጠይቃል። አዎ አውቀዋለሁኝ በማለትም ትመልስለታለች። እሱም ነይ በል አሳይኝ በማለት ተነስተው ይሄዳሉ። እናም በዚህኛው በኩል ደግሞ ዝናና ማህሌት አንድ ላይ ሻይ ቡና ይላሉ። ሻይ ቡናውን ቦታ እንግዲህ ቁጭ ብለው ሳለ ሄጄ ነገርኳቸው። እናም የውርስ ክርክሩን ድጋሚ ያነሳለሁ በማለት ለዝና ድጋሚ ተነግረዋለች። ዝናም እንግዲህ በጣም በመበሳጨት
ተነስቶ ሲጥ አድርጎ ገደላት ማለት ነው። እና ማህሌት እንግዲህ ምን አይነት መሀይም ብትሆኝ ነው ሄደሽ ቤታቸው ድረስ እንደዚህ አይነት መረጃ የምትናገራቸው? እንዴት ማሰቢያ ቢሳንሽ ነው እያለ ይዘልፋት ጀመር። በመቀጠልም ማህሌት ይቅርታ አርግልኝ ዝና ሳላውቅ ነው ይቅርታ አርግልኝ ብትለውም ሊሰማት አልቻለም። እናም እዛው ቁጭ ባሉበት ወንበሩን አስጠግቶ ጠጋ ብሎ ቁጭ ብሎ ሲጥ አድርጎ ገደላት ማለት ነው። በጣም ነው የሚያሳዝነው እንግዲህ የዝና ጭካኔ ማለት ነው። እና ሙድና የተከበራችሁ የይና ዩቲዩብ ተከታታዮች በመላው ዓለም ላይ የምትገኙ ቪዲዮውን እስከ መጨረሻው በማየት ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ አበረታቱኝ። እንዲሁም ሀሳብና አስተያየታችሁን በኮሜንት ላይ አስፍሩልኝ ማለት ነው። እናም ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እስከ ቀጣዩ ክፍል ቸር ቆዩ።